በአሜሪካ እስራኤል ጥምረትና በኢራን መካከል ጦርነቱ ከፈነዳ በኋላ ባሉት 50 ቀናት ውስጥ ዓለም ከ50 ቢሊዮን ዶላር በላይ ዋጋ ያለው ድፍድፍ ነዳጅ እንዳጣች ይገመታል። ይህም በዘመናዊ ታሪክ ውስጥ ትልቁ የኃይል አቅርቦት መስተጓጎል እንደሆነ ይታመናል። እናም የችግሩ ጠባሳ ለወራት አሊያም ለዓመታት እንደማይሽር ከወዲሁ ዓለም አቀፍ ተቋማት ዓለም ይወቅልን ባይ ናቸው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሊባኖስ የተደረሰውን የተኩስ አቁም ስምምነት ተከትሎ የሆርሙዝ ወሽመጥ ክፍት መሆኑን በተናገሩ ማግስት ነገሮች ተገለባብጠዋል። ቅዳሜና እሁድ ኢራን አሜሪካ በኢራን ወደቦች ላይ እገዳ መጣሏን እስከቀጠለች ድረስ በሆርሙዝ ወሽመጥ ውስጥ የሚያልፉ መርከቦች ላይ ገደብ ለመጣል ቃል ገብታለች። በኋላም አሜሪካ የኢራንን ንግድ መርከብ በቁጥጥር ስር መዋሏን ተከትሎ በአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት ሊፈርስ ይችላል በሚል ስጋት የነዳጅ ዋጋ ከ5 በመቶ በላይ ጨምሯል። ይህም ብቻ ሳይሆን በፓኪስታን የሚጠበቀው የአሜሪካና ኢራን ድርድር ላይ ኢራን እንደማትሳተፍ መግለጿ ለ2 ሳምንታት የተኩስ ድምፅ የተለየውን የኢራን ምድር ዳግም የጦርነት ድባብ እንዲወጣው አድርጓል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። በአሜሪካ እስራኤል ጥምረትና በኢራን መካከል ጦርነቱ ከፈነዳ በኋላ ባሉት 50 ቀናት ውስጥ ዓለም ከ50 ቢሊዮን ዶላር በላይ ዋጋ ያለው ድፍድፍ ነዳጅ እንዳጣች ይገመታል። እናም ጦርነቱ የፈጠረው ቀውስ ለወራት አሊያም ለዓመታት ጠባሳ እንደሚጥል ዓለም አቀፍ ተቋማት እየገለጹ ነው። ቀውሱ በየካቲት ወር መጨረሻ ላይ ከጀመረበት ጊዜ ጀምሮ ከ500 ሚሊዮን በላይ በርሜል ድፍድፍ ለገበያ መቅረብ ሳይችል ቀርቷል። ይህም በዘመናዊ ታሪክ ውስጥ ትልቁ የኃይል አቅርቦት መስተጓጎል እንደሆነ ይታመናል። የባህረ ሰላጤው አረብ ሀገራት በመጋቢት ወር በቀን 8 ሚሊዮን በርሜል ድፍድፍ ምርት አጥተዋል። ይህም በዓለም ላይ ካሉት ታላላቅ የነዳጅ ኩባንያዎች ሁለቱ ከኤክሰን ሞቢልና ቼቭሮን ምርት ጋር እኩል ነው። በሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤምሬትስ፣ ኩዌት፣ ባህሬንና ኦማን የነዳጅ ኤክስፖርት በየካቲት ወር ከነበረበት 19.6 ሚሊዮን በርሜል በመጋቢትና ሚያዝያ ወር በድምሩ ወደ 1.4 ሚሊዮን በርሜል ቀንሷል። የኤክስፖርት ኪሳራው በኒውዮርክ ጄኤፍኬ አየር ማረፊያና በለንደን ሂትሮ መካከል ለሚደረጉ 20 ሺህ የደርሶ መልስ በረራዎች በቂ ነበር። ጦርነቱ ከተጀመረበት ጊዜ ጀምሮ በአንድ በርሜል በአማካኝ $100 የሚጠጋ ዋጋ በመኖሩ ኪሳራው 50 ቢሊዮን ዶላር ገቢን ይወክላል። ይህም ማለት የጀርመንን ዓመታዊ ጠቅላላ የሀገር ውስጥ ምርት ጂዲፒ ወይም እንደ ላትቪያ ወይም ኢስቶኒያ ያሉ ትናንሽ ሀገሮች አጠቃላይ የሀገር ውስጥ ምርት 1 በመቶ መቀነስ ማለት ነው። ሙሉ በሙሉ ዳግም ለማገገም ዓመታትን ሊወስድ ይችላል። ዓለም አቀፍ የባህር ዳርቻ የድፍድፍ ክምችት በሚያዝያ ወር በ45 ሚሊዮን በርሜል ቀንሷል። ከመጋቢት ወር መጨረሻ ጀምሮ የምርት መቋረጡ በግምት 12 ሚሊዮን በርሜል በደቂቃ ደርሷል። በኩዌትና ኢራቅ ውስጥ ከፍተኛ የነዳጅ ማውጫዎችን ወደ መካከለኛ የአሰራር ደረጃ ለመመለስ ከ4 እስከ 5 ወራት ሊፈጅባቸው ይችላል። በተመሳሳይ ሁኔታ ግዙፉን የኳታር ራስ ላፋን የተፈጥሮ ጋዝ ማጣሪያ ኩባንያ ላይ የደረሰውን የኃይል መሠረተ ልማት ውድመት ሙሉ በሙሉ መልሶ ለማቋቋም ዓመታት ሊወስድ ይችላል። ያ ከኢራን እስከ ባህረ ሰላጤው ሀገራት የተሻገረ ጦርነት ከ40 ቀናት ሰቆቃ በኋላ በ2 ሳምንታት ተኩስ አቁም መገታቱ ዓለም አቀፉ የኃይል አቅርቦት ዳግም ወደ ቀደመ ፍሰቱ መመለስ ጀምሮ ነበር። ነገር ግን ሆርሙዝ የተባለ ስትራቴጂካዊ የዓለም የነዳጅ መተላለፊያ መስመር የመካከለኛው ምስራቅ ጦርነት እስትንፋሱን ሲያቋርጥ ዳግም ነፍስ እንዲዘራ ሲያደርገው ሰነባብቷል። አሁን ደግሞ ወደ አስከፊው የመካከለኛው ምስራቅ ጦርነት መሸጋገሪያ ሊሆን አሜሪካና ኢራን ተፋጠውበታል። አሜሪካ ኢራን በድርድሩ እንድትስማማ ለማስገደድ በኢራን ወደቦች ላይ ገደብ መጣሏም የኢራንን ሹማምንት ያስቆጣ ጉዳይ ነው። ይህም ብቻ ሳይሆን አሜሪካ የኢራንን የንግድ መርከብ በቁጥጥር ስር መዋሏን ተከትሎ በሀገራቱ መካከል ያለው ፍጥጫ ጨምሯል። አሜሪካ የጣለችው እገዳ በመተላለፍ ተንቀሳቅሳለች በተባለችው የኢራን መርከብ ላይ ጥቃት በመፈጸም በቁጥጥር ስር እንድትውል መደረጉንም ፕሬዝዳንት ዶናልድ ትራምፕ አረጋግጠዋል። ትራምፕ መርከቧ ጉዞ እንድታቆም ማስጠንቀቂያ ቢሰጣትም ማስጠንቀቂያውን ችላ በማለቷ በአሜሪካ የባህር ኃይል ከተመታች በኋላ እንደተያዘች ገልጸዋል። የኢራን ጦር በበኩሉ ለአሜሪካ እርምጃ አጸፋዊ ምላሽ እንደሚሰጥ ዛቻ አሰምቷል። ይህም ብቻ ሳይሆን ኢራን በአካባቢው በሚንቀሳቀስ የአሜሪካ መርከብ ላይ የድሮን ጥቃት እንደፈጸመች አስታውቃለች። ኢራንና አሜሪካ ያደረጉት የ2 ሳምንታት የተኩስ አቁም ስምምነት ረቡዕ ያበቃል። አደራዳሪዋ ፓኪስታን ቀጣይ ዙር የሰላም ንግግር በፓኪስታን እንደሚኖር ብትገልጽም ኢራን አሻፍረኝ ብላለች። የተኩስ አቁም ስምምነቱ በኢራን ተጥሷል የምትለው አሜሪካ ውንጀላዋን ቀጥላለች። እናም የተኩስ አቁም ስምምነቱ አደጋ ላይ ወድቋል።
የመፍረስ ዕድሉም ሰፊ ሆኗል። አሜሪካ ለ2 ሳምንታት የተደረሰው የተኩስ አቁም ስምምነት ከማብቃቱ ጥቂት ቀደም ብሎ በፓኪስታን ድርድር ለመጀመር ተስፋ አድርጋ ነበር። በኢስላማባድ ሰፊ የጸጥታ ዝግጅት እየተደረገ ቢሆንም አሜሪካ አንዳንድ ምክንያታዊ ያልሆኑና ከእውነታዊ የራቁ አመለካከቶች እንደያዘች የኢራን ባለሥልጣናት ክስ አቅርበዋል። አሜሪካ የኢራን ወደቦች ላይ የጣለችው እገዳ መቀጠሉ የሰላም ውይይት ተስፋውን እያዳከመ ነው የባለሥልጣናቱ ክስ ነው። የኢራን የመከላከያ አቅሞች የሚሳኤል መርሃ ግብሯን ጨምሮ ለድርድር ክፍት አልተደረጉም። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ከአሜሪካ ጋር ያለውን ውጥረት ለመቀነስ እያንዳንዱ ምክንያታዊና ዲፕሎማሲያዊ መንገድን መጠቀም እንደሚገባ ቢናገሩም ከአሜሪካ ጋር ለመተማመን ውስጥ እንዳሉ ገልጸዋል። የአሜሪካ ከመጠን በላይና ምክንያታዊ ያልሆኑ ፍላጎቶች እንዲሁም አቋሟን የመቀየር ሁኔታ ለኢራን ፈታኝ እንደሆነባት የባለሥልጣናቱ አስተያየት አመላካች ነው። የፓኪስታን ቁልፍ አደራዳሪ ፊልድ ማርሻል አሲም ሙኒር በበኩላቸው ፕሬዝዳንት ትራምፕ እገዳው ለንግግሮች እንቅፋት መሆኑን በመግለጽ ውሳኔውን እንዲያጤኑ ታሳስበዋል። አሜሪካ የኢራን ወደቦች ላይ እገዳ መጣሏን በመቀጠሏ ኢራን የወሰደችው የአጸፋ እርምጃም ነገሩን አባብሶታል። ኢራን በወሰደችው የአጸፋ እርምጃ የሆርሙዝ የባህር ወሽመጥ ዳግም ዝግ መሆኑን አስታውቃለች። ይህም በሁለቱ ወገኖች መካከል ያለውን ውጥረት ከማባባሱ በላይ በዓለም አቀፍ የኃይል አቅርቦት ላይ ዳግም ቀውስ መፍጠር ጀምሯል። በአሜሪካና ኢራን መካከል የተኩስ አቁም ስምምነት ሊፈርስ ይችላል በሚል ስጋት የነዳጅ ዋጋም ከ5 በመቶ በላይ ጨምሯል። የብሬንት ድፍድፍ በአንድ በርሜል ወደ 94.57 ዶላር ከፍ ብሏል። አሜሪካ የኢራን የጭነት መርከብን ከተቆጣጠረች በኋላ የሆርሙዝ የባህር ወሽመጥ ላይ ያለው እንቅስቃሴ በአብዛኛው ቆሟል። ቅዳሜ ዕለት ከ20 በላይ መርከቦች ነዳጅና ማዳበሪያ ይዘው በሰርጡ በኩል አልፈዋል። ይህም ከመጋቢት 1 ጀምሮ የውሃ መስመሩን ያቋረጡ መርከቦችን ቁጥር ከፍተኛ እንዲሆን አድርጎታል። ያም ቢሆን ግን ከወዲህ ወዲህ ኢራን ሰርጡን እንደተዘጋ ካስታወቀች በኋላ በሰርጡ የተላለፈው አንድ መርከብ ብቻ ነው። በቀን ከ10 እስከ 11 ሚሊዮን በርሜል የሚጠጋ የድፍድፍ ነዳጅ የሚተላለፍበት ሆርሙዝ በመዘጋቱ የኃይል ገበያው ቀውስ እየተባባሰ ነው። ይህም ጦርነቱ ዳግም ሊጀመር ይችላል የሚለውን ትንበያ ወደ እውነታ እየቀረበ መሆኑን አመላካች ነው። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ሮይተርስ፣ ቢዝነስ ስታንዳርድና ኤምኤስኤንን በዋቢነት ተጠቅመናል።